ወገን አጨብጭባ በስተመጨረሻ አህመዲን ጀበል እጅ ሰጥቷል፣ ተማርኳል። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጫወታ የተጫወቱት ጫወታ አለ። ጫወታው ምንድነው? ጋዜጠኛ መስከረም ጌታቸው እንዲህ አለች። ወዴት ነው ጉዳዩ አለች። ለአህመዲን ጀበል ነው መልእክቱ። ይህ ሰው ግን እንዲህ ያለው ኃላፊነት የጎደለውና አንድን ሃይማኖት ጧት ማታ አደግድጎ የመደብደብ አባዜ መቼ ነው የሚለቀው? መላእክቱ ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም። ሰላም እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እስከዚህ ሰዓት ደረሳችሁ። እኔ አለሁ እግዚአብሔር ይመስገን። ለመላው ኦርቶዶክሳውያን እንኳን ለበዓለ ትንሣኤው በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ሰሞኑን እንግዲህ በሶሻል ሚዲያ አክሱም ላይ ለምን መስጊድ አይሰራም፣ የአክሱም ሙስሊሞች እየተደበደቡ ነው፣ የአክሱም ቁርአን ምናምን አክሱም ላይ ቁርአን እየተቀደደ ነው እየተባለ ነውና ምንም ነገር በሌለበት ጸጥ ሲል የማይወዱ ሰዎች አሉና እነዛ ሰዎች እነማን ናቸው የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ። ይህ ቪዲዮ ለብዙ ሰዎች መዳረስ አለበትና ላይክ እና ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ወደ ቪዲዮ እንለፍ። አህመዲን ጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ሰላም ጤና ይስጥልን፣ እንደምናችሁ። ይህ የአንድ ባለሙያ እንዲሁም ደግሞ የሃይማኖቱ ተከታይ ኦርቶዶክሳዊ የሆነ ቁጭትና ህመም ያለበት ሰው ድምፅ አድርጋችሁ ቁጠሩት። በተለይም ደግሞ በተቻለኝ መጠን እንዲህ አይነት መሰል የሆኑ ተግባራት እንዳይከሰቱ አስተማሪ ሆኖ ማለፍም ስላለበት ነው የኔ ቪዲዮ የምሰራው። ክርስቲያናዊ አፓርታይድ በአክሱም ብሎ ጻፈው። በአክሱም እየተደረገም ያለ በተለይም ሙስሊም ቤተ እምነት ተከታይ በሆኑ ወንድምቶቻችን ላይ እየተደረገ ያለ ማናቸውም ኢሰባዊ የሆነ ተግባር ያለ እንደሆነ ፍጹም ሊወገዝ የሚገባ ተግባር ነው። በምንም አይነት መልኩ ሊበረታታ እና ደግሞ ድጋፍ ሊሰጠው የሚገባ ነገር አይደለም። ነገር ግን ይህን ተግባር የፈጸመው መንግስታዊ ተቋም መሆኑ እየታወቀ መንግስታዊ አመራር መሆኑ እየታወቀ ጉዳዩን ከእምነቱ አገልጋዮች ጋር አያይዞ ክርስቲያናዊ መልካም ስምና ዝናን ለማጉደፍ እና እንደ ሀገር ሁከትና ብጥብጥ ለማስነሳት ታልሞ የሚሰሩ አስነዋሪ ተግባራትን ግን መቃወም ካልቻልን ማናችንም ሰዋዊም አይደለንም። በቀጣይም ደግሞ ሀገርንም እንደ ሀገር መታደግ እንችላለን ብዬ አላስብም። አንዳንድ ጊዜ ለምጣዱ ሲባል አይጧ ትለፍ ይባላል። ቤተክርስቲያን ይህንን እያለች ለብዙ ጊዜ አልፋለች። ለምጣዷ ለመሰረቷ ብላ ማለት ነው። አንዳንድ አይጦች እየተነሱ ግን ሊቦጠቡጣትና ሰላማን ሊነሷት ይፈልጋሉ። ኦርቶዶክሳዊነት እኮ ክርስቲያናዊነት እኮ ቀኙ እየተመታ ግራህንም ስጥ እየተባልን ያደግን ሰዎች ነን። ግን ይሄ ማለት ሊሚት የለውም ማለት አይደለም። ባለፉት ዘመናት ቤተክርስቲያን ብዙ ዋጋ ከፍላ ነገር ግን መብቷን ያስጠበቀችባቸውን ጊዜያት የሩቅ ታሪክ አይደለም፣ የቅርብ ጊዜንም መመልከት ይቻላል። አትንኳት፣ ቤተክርስቲያን አትንኳት፣ ግድ የለህም። ጥያቄ ካለ በራስ መዋቅርን ተከትለ ጠይቅ። በማናቸውም መልኩ እዚህ ላይ ምንም እኔም ደግፋለሁ ካስፈለገ። ደግሞም እኮ ልክ እንደኛ ኦርቶዶክሳውያን የህግ ባለሙያዎች እንዳሏችሁ ሁሉ የሙስሊም ቤተ እምነቱን መብትና ጥቅም የሚያስጠብቅ ባለሙያ ተዋቅሯል። ለምን በዚያ በኩል መብትን አታስጠብቅም? ወጣ ለምንድነው ሁከትና ብጥብጥ ሃይማኖትን ከሃይማኖት እምነትን ከእምነት ሊያጋጭ የሚችል አስነዋሪ ነገር የምትናገረው? አዋቂነት ግን አይደለም ወንድም ማለት በሰውነት ወንድሜ ነህ። ነገር ግን ድንበሬን ስታልፍ እኔም በሰውነት ድንበርህን ልናልፍ የምንችልባቸው ነገሮች ሊመጡ ይችላሉ። በጣም ጥንቃቄ ስለሚያስፈልግ ማለት ነው። አሁን ስለዚህ ሐሰተኛና የጥላቻ ንግግር አዋጁ መሰረት ተደርጎ የኮምፒውተር አዋጅን መሰረት ተደርጎ እንዲህ አይነት አስነዋሪ ድርጊቶች መንግስትም ቆም ብሎ ሊመለከት ይገባል። እውነቴን ነው የምለው፣ ሲሪየስሊ ይሄ በስሜታዊነት የተናገርኩት አይደለም። ከራሴ ጋር በጣም ለመማከር ሞክሬያለሁ፣ ቼክ ለማድረግ ሞክሬያለሁ፣ ባላንስ ለማድረግ ሞክሬያለሁ። ግን ወደ ኋላ ሄጄ በተመለከቱ ቁጥር ሃይ ባለመባሉ ምክንያት ነው እዚህ ደረጃ ላይ የመጣው ማለት ነው። ስለዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ
እንዲህ አይነት ጉዳዮችን እንዲህ አይነት ነገር የሚያወሳስቡና ዋጋ ሊያስከፍል የሚችል ነገር የሚከውኑ ሰዎችን ተቆጣጠር። በሚመለከተው አካል በኩል አስመክር ሲሪየስሊ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንንም አልደረሰችም፣ ማንንም አልነካችም፣ ወደፊትም አትነካም። ነገር ግን እንዲህ አይነት ድንበር የሚጣሱ ነገሮች ላይ ግን እልባት ሊሰጥ ይገባል። መንግስት እኛ እኮ ነን የሞት ነው። በየቀኑ እኮ ሟቾች እኛ ነን። በየቀኑ እኮ የምንታረዝ እኛ ነን። በየቀኑ እኮ አብያተ ክርስቲያናት የሚቃጠሉባት እኮ እቺ ቤተክርስቲያን ነች። ስለዚህ ቤተክርስቲያን እኮ ስለሆነ እኮ አልገለጽክም፣ አልተናገርክም። መንግስት ያደረገብን ነገር ግን መሰረት አድርገን ቤተክርስቲያንን ለመውጋት ነው የተነሳው። ስለዚህ እባክህ በቃ ተረጋጋና በይፋ ይቅርታ ጠይቀህ ነገሮችን አስተካክላቸው። ይሄንን ነው ልል የምንችለው። ይሄ መልእክት ለሚመለከተው አካል እንዲደርስ ዘንድ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ያው እንግዲህ ተከታትለን እንደተመለስ ነው አህመዲን ጀበል እጅግ በጣም የሚያስነውር ሰው ነው፣ አስነዋሪ ነው። ሰውን ከሰው በቃ ሰው እንዴት ሰላሙን አግኝቶ ይቀመጣል፣ አገሪቷ እንዴት ሰላም ትሆናለች ብሎ ደም የሚጠማው ሰው ነውና በጣም የሚያሳዝን ነው። መጽሐፎች አሉት። መጽሐፎቹን ከፍታችሁ ብታነቡ የጥላቻ ነገሮች ናቸውና ሙስሊሞችን ብትሆኑ ልትነቁበት ይገባል ብዬ ነው ማስበው። አንድ ሰው ተነስቶ እንደዚህ መሆን አለበት ስላለ አላሁ አክበር እያላችሁ ተነስታችሁ ከሱ እኩል እሱ የራሱ የሆነ አጀንዳ ይዞ የሚንቀሳቀስ ነውና ህዝቡ ሰላም ሲሆን ጸጥታ ሲሆን የማይወድ ሰው ነው። አሁን ላይ ወደ አክሱም ሄዷልና አክሱም አንዳንድ ጊዜ የምንተቸውን ወይም ደግሞ የምንናገረውን ሰው ለይተን ብናቅ እጅግ በጣም መልካም ነው። ሙስሊሞችን ተቀብለው በስነ ስርዓት የተቀበሉ ህዝቦች ናቸውና ስለነሱም ደግሞ በመጽሐፋቸው ላይ የተነገረ ሁላ ነገር አለና ያንንም እናያለን። እፎ የሚለውን ደግሞ ተከታትለን እንመለስ። ወገን አጨብጭባ በስተመጨረሻ አህመዲን ጀበል እጅ ሰጥቷል፣ ተማርኳል። እኔ ያልኳትን ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረው በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ነገር ግን አህመዲን ጀበል አንድ የሰራት ተቂያ ቅዱሷ ውሸት በእስልምናም ትፈቀደው አለች። ነብዩ የተናገረው ለምን ሳትናገር ሐዲሱን ጨርሰህ ነብዩ ስለ አክሱም ጽዮን ኡሙ ሰላማ ስንነግረው ስለ ህዝቦቹ ደግሞ ስለ ትግራዮች ሙሐመድ የተናገረውን ለምን ሳትናገር በነብይ ንግግር ትሸማቀቃለህ ማለት ነው። ሐዲሱ ይውላችሁ ሳይል ቡኻሪ 1341 ላይ የሚገኝ ነው። ናወይት አይሻ እንደተረከችው when the prophet became ill ነብዩ ታሞ በነበረበት ወይንም ህመም ላይ በነበረበት ወቅት some of his wives talked about a church which they had seen in Ethiopia. It was called Maria. የተወሰኑ ሚስቶቹ በኢትዮጵያ ስላዩት ማርያም ስለምትባለው ቤተክርስቲያን ይወያያሉ፣ ይነጋገራሉ። ኡሙ ሰላማ እንደ ኡሙ ሀቢባ had been to Ethiopia. ኡሙ ሰላማ እና ደግሞ ኡሙ ሀቢባ የሚባሉት ኢትዮጵያ ሄደው ነበረ. And both of them narrated it is the church's beauty and the pictures it contained. እነሱ ሚስቶቹ ማለት ነው ኡሙ ሀቢባ እና ኡሙ ሰላማ ቤተክርስቲያኒቱ ስለያዘችው ቅዱሳን ስዕላት ውበት፣ ቁንጅና እያወሩ ነበር። ሙሐመድ ታሞ ተኝቶ ማለት ነው። The prophet raised his head and said, ነብዩም ሙሐመድ ማለት ነው ጭንቅላቱን ቀና አደረገና እንደዚህ አለ Those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነሱ ሰዎች አለ በአክሱም ጽዮን ዙሪያ የሚገኙት ማለት ነው። አንድ ከመካከላቸው ቅዱስ የሆነ ሰው ሲሞት መቃብሩ ላይ
ማምለኪያ ቤተክርስቲያን ይሰሩና ስዕሉን እዛ አድርገው ያመልኩበታል አለ። those are poorest creatures in the sight of Allah ምን አለ? those are poorest creatures in the sight of Allah እነሱ የአክሱም ጽዮን ኗሪ ሰዎች ትግራዮቹ ማለት ነው ባላ ዘንድ እጅግ የተጠሉ መጥፎ ክፉ ሰዎች ናቸው አለ ሙሐመድ። ይሄንን ለምን ቆርጠ ተውከው? እሙ ሰላማ ስለ አክሱም ጽዮን ቁንጅና ቤተክርስቲያን ስትናገር ነብይህ ከጭንቅላቱ ቀና ብሎ እነሱ መጥፎ የተረገሙ ባላ ዘንድ ከፍጡራን ሁሉ መጥፎ ከሰይጣንም የተጠሉ ናቸው ብሎ ተናግሯል። ዛሬ ላይ አክሱም ጽዮን ቤተክርስቲያን ስር መስጊድ አልተሰራው ካልሰራ የምትለው ነብይ አስቀድሞ ስለ አክሱም ጽዮን ቤተክርስቲያን በሰማ ሰዓት በዙሪያ ስለሚኖሩ ሰዎች የሱን ተከታይ ተቀብለው ተንከባክበው ስላቆዩአቸው ከማመስገን ይልቅ በእንደዚህ አይነት ሁኔታ ከሰይጣንም ይልቅ የተጠሉና መጥፎ ናቸው ነው ያለው። ያው እንግዲህ ተከታትለን እንደተመለስነው ነው እፎይ እንደተናገረው ነውና መጽሐፋቸውም ላይ ደግሞ የተጻፈ ንግግር አለና ያንን ንግግር ለመናገር ጀምሮ ቆርጦ ነው እና የተወው። አንዳንድ ጊዜ አንዳንድ ሰዎች ጥሩ ውለታ ይውሉልንና ለነዛ ሰዎች ደግሞ ጉርጓዳቸውን የሚምሱ ሰዎች አሉ። ለማጥፋት የሆነ የተቀበሏቸው ህዝቦች ናቸው። እጅግ በጣም መልካም ያደረጉላቸውን ህዝቦች ዛሬ ላይ ታርጌት አድርገው ብዙ ቦታዎች ላይ በአርሲም ሆነ በወለጋም ሆነ ብዙ ግድያዎች አሉና ክርስቲያኖች በየቀኑ በሚባል ደረጃ እያለቁ እየተገደሉ ነውና ስለነሱ አንዲት ነገር ወጥቶ ያልተናገረ ዛሬ ላይ አክሱም ላይ ምንም ነገር ሳይፈጠር ቢፈጠር እኮ እኛም ሰው ነን አይደል እንዴ? ስለሰው ይሰማናል። አክሱም ላይ ያሉ ሙስሊሞች መብታቸው ሊከበር ይገባል። ለምን ይገደላሉ? ለምን ይደበደባሉ? ለምንስ ቁርአናቸው ይቀደዳል ብለን ድምጽ እንሆናቸዋለን። ነገር ግን ምንም በሌለበት የተቀደደ ቁርአን በሌለበት የተመታ ህዝብ በሌለበት የተገደለ ህዝብ በሌለበት ሙስሊሞች ናቸው። ለዛም ደግሞ ይህንን ነገር የሚያራምደው ሰው ወሃቢያ ነውና እንደነዚህ አይነቱ ሰዎች ደግሞ ትንሽ ነገር ነው የሚበቃቸው። እውነት አክሱም ላይ የተቀደደ ቁርአን ካለ እውነት ደግሞ የተደበደበ ሙስሊም ቢኖር የተገደለ ሙስሊም ቢኖር ዛሬ ላይ ዝም አይሉ። ቪዲዮ እያዘዋወሩ ቪዲዮ ከመቅረጽም ወደ ኋላ ያሉ ቪዲዮ እያዘዋወሩ ያዙ ይልቀቁኝ ነውና የሚሉት ሀገሪቱን ነው የሚያቀጣጥሉትና እንደዚህ ራሱ የሆነ ቀዝቀዝ የማለት ስሜት ራሱ አይኖራቸውምና እጅግ በጣም የሚያሳዝን ነው። በሌለ ነገር ላይ ሰውን ከሰው ማጣላት በእኛ እምነት የእናንተን እምነት ባላውቅም በእኛ እምነት የኛ አምላክ ወይ የኛ ፈጣሪ የሚጠራው አብዝቶ የሚጸየፈው ወይም ደግሞ የሚጠላው ነገር የሚባለው ሐሰተኛ ምላስን ነውና ሰውን ከሰው የምታጋጭ ምላስ እጅግ በጣም መጥፎ ናትና ዝም ሲባል ወይ ደግሞ ጭር ሲባል የማይወድ ሰው ነውና ይሄ ሰው እግዚአብሔር ልቦና ይስጠው። ወደ ቀጣይ ቪዲዮዎች እንለፍ። ጋዜጠኛ መስከረም ጌታቸው እንዲህ አለች። ወዴት ነው ጉዳዩ አለች። ለአህመዲን ጀበል ነው መልእክቱ። ይህ ሰው ግን እንዲህ ያለው ኃላፊነት የጎደለውና አንድን ሃይማኖት ጧት ማታ አደግድጎ የመደብደብ አባዜ መቼ ነው የሚለቀው? ቤተክርስቲያኗ በማታውቀውና ባልወከለችው ያውም ስልጣን አለኝ በሚል አካል ለደረሰ ሁሉ መሰደቧ ሳያንስ በማናለብኝነት በአፓርታይድ መወንጀል አስቂኝ ነው። ክርስቲያናዊ አፓርታይድ ህጉ ለነሱ ይሰራ እንደሆነ እንጂ ህግ ፊት የሚያቆም ነበር። ለነገሩ ማን ጠያቂ አለና? እነሱም ይህን ያውቃሉ። ብትረገጥ ብትሰደብ ብትነድ ከውስጥም ከውጭም ማን ይጠይቅና? በጣም ጥሩ። ደግሞ በዚህ በተለያየ ቋንቋ የሚካሄደው ቅስቀሳ የተነሳ ነገስ የትኞቹ ኦርቶዶክሳውያን ይታረዱ ይሆን? አሁን ያለው ቅስቀሳ የቀጣዩ ፕሮጀክት ማለት ነው። ትንሽ ሰውነትና ህሊና ቢኖራችሁ እናንተው እንደ ልብ የምታዙበት አካባቢ ኦርቶዶክሳውያኑ እንደ በግ ሲታረዱ ጥይት እንደበረዶ ሲዘንብባቸው አንዲት ቃል ተበቃችሁ ነበር። ግን ምን አገባችሁና ዛሬ ቤተክርስቲያኗን በማይመለከታት ጉዳይ ለመክሰስ የመጣችሁት እንደሌለችበት ጠፍቷችሁ ሳይሆን እርካታችሁ ይህ ስለሆነና አይጧን ፈርቶ ዳውላውን ሆኖባችሁ ነው። በነገራችን ላይ ሙሉ የጻፍከውን በተለያየ ቦታ በሃይማኖታቸው ለተገደሉ ክርስቲያኖች ገልብጠን ብናነበው ወለጋ፣
መታራ፣ ኑራይራ፣ ሆሮ ጉድሩ፣ አሶሳ፣ ጅጅጋ፣ የት ልጥራል፣ ጎንደር፣ እነዚህ የተፈጠሩት ቦታዎች ሁሉ ገልብጠን ስናነበው እስላማዊ አፓርታይድ የሚል ትርጉም ይሰጣል። ትርጉም የሚሰጠው ትርጉም እንደዛ ነው። አንተ እንዳልከው ማለት በነገራችን ይሄ ለሱ ለጻፈው እንጂ ሌሎች እምነት ተከታዮች አይመለከትም። ለእስልምና እምነት ተከታዮች በነገራችን ላይ ሙሉ የጻፍኩ በተለያየ ሃይማኖት ለተገደሉ ክርስቲያኖች ገልብጠን ስናነበው ልክ ይመጣል። ክርስቲያናዊ የሚለውን ገልብጠን ስናነበው እስልምና በሚለው አይደለም የሚመጣው፣ ገልብጠን ስናነበው ልክ ይመጣል። ጥቃት የትም በማንም ሲፈጸም በህግም በሃይማኖትም የተወገዘ ነው። አፍ ያለው ያግባሽ ልብ ያለው ነገር ሆነና የሆነ ነገር ውስጥ ገጥሞን ይሆን ይህን ጻፍን እንጂ የሚገርመው እንደ ዋዛ መታለፍ የሌለበት ጉዳይ ቢሆንም ትኩረት አልሰጠነውም። ኦርቶዶክሳውያን ከዚህ በኋላ እንንቃ ብላናለች እህታችን መስከረም ጌታቸው። ከዚህ ጋር አያይዤ ለዚህ ጉዳይ መዝጊያ እንዲሆነኝ ይሄ ዛሬ ጠዋት የተለቀቀ መረጃ ነው። አክሱም ጥቃቱ ተቀባይነት የለውም፣ አፋጣኝ እርምጃ ይወሰዳል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። ማናማ ሄደው የኢትዮጵያ የእስልምና ምክር ቤትና የትግራይ ክልል የእስልምና ምክር ቤት። የአህመድ ቢን ጀበል ጥያቄ የት ነው? ቤተ ክህነት። ለዚህ እንዲሆነን ማጠናከሪያ ደቡብ አንድ የተፈጠረ ነገር ላሳያችሁ። ይሄ የደቡብ ኢትዮጵያ ክልል ፕሬዝዳንት ነው። የደቡብ ኢትዮጵያ ክልልን በእጃዙር እየመራ የሚገኘው አርባ ምንጭንና አካባቢውን መኖሪያ ያደረጉ ፋኖዎች ናቸው። ከዚህ በተጨማሪም የተደራጀ ማህበራዊ ሚዲያ ስንቅና የሞራል ድጋፍም የተሰጠ ይገኛል። የሰሞኑ የቤተ መንግስት ግምገማ ዝርዝር መረጃ ይቀርብበታል፣ ይጠብቁ ይላል። ናትናኤል ጌቾ ቤቶል ይባላል። ርዕሰ መስተዳድሩን በእጃዙር ፋኖ እየመራው ነው ግምገማው ላይ ቀረበ ብሎ ነገር ነው። ለምን እንደቀረበባቸው ላሳያችሁ። ወላይታ ሚዲያ የሚለው የመጨረሻዋ የጥላሁን የሃይማኖት ካርድ ነፃ ሐሳብ ብሎ አቀረበው። ደብሊቲ ወላይታ ሚዲያ ነው የሚለው። ይሄን ያቀረቡት ለምን እንደው ልንገራችሁ። እኚህ ፕሬዝዳንት የክልሉ ፕሬዝዳንት አቶ ጥላሁን የስቅለት ዕለት በእምነታቸው ሲሰግዱ ቤተክርስቲያን ውስጥ እየሰገዱ ፎቶአቸው ማህበራዊ ሚዲያ ላይ ስለተለቀቀ ኦርቶዶክሳዊ ሆነ ፕሬዝዳንት መሆን አትችልም። አክሱም ላይ ፖሊስ የራሱን ህግ ማስከበር ወይ ደግሞ የራሱን ጥፋት አጥፍቶ የምትከሰሰው ቤተክርስቲያን ኦርቶዶክስ ነች። ደቡብ ላይ አምልኮ ሊፈጽም የሄደ አንድ የክልል መሪ ኦርቶዶክስ ከሆነ ቡድን ጋር ይፈረጃል። የኦርቶዶክስ እምነት ተከታይ ከሆነ ቡድን ጋር ይፈረጃል። ስለዚህ የተቀናጀ ጥላቻ ነው ያለው ማለት ነው። የተቀናጀ የተደራጀ ጥላቻ። ማንም ይግደል፣ ማንም ያፍርስ፣ ማንም ያጥፋ ከግለሰብ ጉዳይ ዘሎ ቤተ ክህነት ነው አጀንዳ የሚመጣው። የቤተ ክህነትን ጉዳይ ወስዶ ደግሞ ታጥቆ ከመንግስት ጋር ከሚዋጋው ጋር እሱ ጊዜና ዘመን ይፈቷል። እንግዲህ ህግም መንግስትም የራሱ የሆነ መዋቅር አለው። በራሱ መከላከያ ሀገር እያስከበረ ነው። በቻለው ያህል እየሄደ ነው። ጉዳዩን ግን ለማሸማቀቅ ስርዓት ለማሳጣት የፓርቲ መሪ ውስጥ እንዳይቀመጡ በማድረግ መንግስት እንዳይመሩ በማድረግ ህግን በመከላከል ጭፍን ጥላቻና ዘረኝነት አጣብቀው ሃይማኖትንና ብሔርን አጣብቀው በቤተ ክርስቲያን ላይ ዘመቻ ተከፍቷል። እንግዲህ ጋዜጠኛ መስከረምንም ቢሆን አርያንም ቢሆን ሰምተን ተመልሰናል። የሷም ሐሳብ እጅግ በጣም ደስ የሚል ሐሳብ ነው። አንዲት ነገር ያልተናገረ በየቀኑ ሲገደሉ በየቀኑ ከቀያቸው ሲፈናቀሉ ምንም ያላለ ሰው ከጀርባም ሊኖርበት ይችል ይሆናል። እንደዛ ያላለ ሰው ዛሬ ላይ መስጊድ ለምን አክሱም ላይ አልተሰራም? እንዴት አክሱም ሙስሊሞች ይደበደባሉ፣ ቁርአናቸው ይቀደዳል ብሎ ህዝብን ከህዝብ ለማጋጨት የተነሳ ሰው ነውና እግዚአብሔር ልቦና ይስጠው። ብዙ ጊዜ ይሄንን ሰው እንደምናየው ከሆነ መጽሐፎቹ ላይ መጽሐፍ አለውና መጽሐፎቹ ላይ የሚጽፋቸው በጠቅላላ የሆነ ጸብ አጫሪ ናቸውና በጣም በጣም የሚያስጠላ ነው። ሰው ከሰው እንዴት ነው ሰላሙን አግኝቶ? እነዛ ሌሎች እኮ ሙስሊሞች ወይም ደግሞ ከሱ ውጭ ያሉ ሙስሊሞች ወደ ታች ወርደን ብናያቸው ምንም ነገር የማያውቁ ናቸው። እንደዚህ አይነት
ጥል እዛው አክሱም ላይ ያሉት ሙስሊሞች ራሱ ወጥተው እየተናገሩ ነው እና ምንም ነገር የለም ምንም ነገር በሌለበት እንደዚህ አትሁኑ እያሉ ባሉበት እሱ ግን አክሱም ላይ እንደዚህ ተከልክሏል እንደዚህ ተደርጓል ምናምን እያለ ጸብን ማጫር ነው እና ሰሞኑን ባሳየዋችሁ ከዚህ ቪዲዮ በፊት ባሉት ቪዲዮዎች ላይ ካሳየዋችሁ ኮምቦልቻ ላይ እንግዲህ ስልጠናቸውን ጨርሰዋልና ወሃቢያን ስልጠና ከጨረሱ በኋላ ደግሞ ፕራክቲስ ለማድረግ ፈልገው ሊሆን ይችላል። በወለጋም የምናየው ነው በየቀኑ ደግሞ አርሲ ላይ የምናየው ነው እና አሁን ደግሞ ታርጌታቸውን በአክሱም ኦርቶዶክሳውያን ላይ ለማድረግ አስበው ሊሆን ይችላልና እግዚአብሔር ብቻ ለሁሉም ልቦና ይስጠው። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። እባካችሁ እኔ ኦርቶዶክሳውያንን ሳይሆን ሙስሊሞችን ቆም ብላችሁ እንድታስቡ ቆም ብሎ ማሰብ አንድ ሰው ባለው መነዳት ሳይሆን አህመዲን ጀበል ስላለ ወይ ደግሞ የሆነ ኡስታዝ ተነስቶ የሆነ ነገር ስላለ ሆ ብሎ መነሳት ሳይሆን ታሪክ ምን ይላል ከዚህ በፊት ኦርቶዶክሳውያን አብሶ ደግሞ አክሱም ላይ ያሉ ኦርቶዶክሳውያን ለኛ ለሙስሊሞች ምን አይነት ውለታ ውለውልናል እኛ ከየት ነው የመጣ ነው ማን የተቀበለን የሚለውን ቆም ብላችሁ ብታስቡ እጅግ በጣም ደስ ይለኛል። በአንድ ሰው መመራት የሆነ ያልተማረ አይነት ነገር ነውና የተማረ ህዝቦች ነን ብላችሁ የምታስቡ ከሆነ የተማረ ሰው አንድ ሰው ባለው አይደለም እና የሚመራው ይሄ ነገር እንዴት ነው ብሎ ቆም ብሎ አስቦበት አይቶ ታሪኩን አጥንቶ የራሱን ድምዳሜ ሰጥቶ ነውና የሆነ ውሳኔ ላይ የሚደርሰው አንድ ሰው ባለው ግር ብሎ አላሁ አክበር እያለ ጸም ማስነሳት ሰላማዊ ሰልፍ መውጣት ብዙ ነገር ማለት እጅግ በጣም የሚያሳፍር ነው። ቆም ብላችሁ ልታስቡበት ይገባል ብዬ አስባለሁ። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አዳርሱት። በሌላ አስተማሪ ቪዲዮዎች እስከምመለስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። መላእክቱ ነጭ ለብሰው ምስራቹን አበሰሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ